አፍንጫ ሲመታ አይን ያለቅሳል። የዓለምን ኢኮኖሚ የሚሸከሙት ሶስቱ ኮሪደሮች አሁን የተረበሹ ናቸው። ቀይ ባህር ኮሪደር፣ የማላካና የሆርሙዝ ኮሪደሮች ናቸው ሶስቱ። እነዚህ ኮሪደሮች የአፍሪካንና የኤዥያን 80% ኢኮኖሚ የሚያስተላልፉት ኮሪደሮች ናቸው። አሁን የሆርሙዝ ኮሪደር ክፉኛ ተረብሿል። ቀደም ሲል የቀይ ባህር ኮሪደር በተደጋጋሚ ተረብሾ ያውቃል። በአረብ እስራኤል በተደጋጋሚ በተደረገው የአረብ እስራኤል ጦርነቶች፣ እንዲሁም በሐማስ በፓለስታይንና በእስራኤል ግጭቶች፣ አሁን ደግሞ የመን ላይ የሚገኙት የሀውቲ ታጣቂዎች ይህንን አካባቢ ክፉኛ ሰላም ያሳጡታል። ነገር ግን ይህ አካባቢ ከፍተኛ ኢኮኖሚ እንቅስቃሴ ያለበት አካባቢ ነው የቀይ ባህር ኮሪደር። በሌላ መልኩ አሁን የሆርሙዝ ኮሪደር በኢራን ላይ በሚደረገው ጦርነት ክፉኛ ተረብሿል። እነዚህ ሶስቱ ኮሪደሮች የሆርሙዝ፣ የቀይ ባህርና የማላካ ኮሪደር በዓለም ኢኮኖሚ ላይ የሚጫወቱት ሚና ከፍተኛ ነው። አሁን በሆርሙዝ አካባቢ ያለው ረብሻ ወይም ጦርነት አደብ ካልገዛ ምናልባትም በዓለም ላይ የሚመጣው ጦስ ከፍተኛ ነው። የአረብ ሀገሮች ወደ ውጭ ነዳጅ የመላካቸውን ያህል የምግብ ፍጆታቸውን የሚያስገቡት ከውጭ ነው። ስለዚህ ነዳጅ ወጭ እንዲደረግ ብቻም ሳይሆን የምግብ ፍጆታም ወደ እነሱ ገቢ እንዲደረግ ይሄ ኮሪደር ሰላም ማግኘት መቻል አለበት። በዚህ ኮሪደር አማካኝነት የሚተላለፈው በሌላ መልኩ ቀይ ባህር አካባቢ የሚተላለፈው ደግሞ እዚህ ማላካን አካባቢ ከፍተኛ ሚና ይጫወታል። የማላካን ኮሪደር እንግዲህ አንደኛው አካባቢ ሲረበሽ ሌላውኛው እያለቀሰ እነዚህ ኮሪደሮች ከፍተኛ ሚና ያላቸውን ያህል የተረበሹና የታወኩ ከሆነ በዓለም ሰላምና የጸጥታ ጉዳይ ላይ ከፍተኛ ሚና ይጫወታሉ። ምክንያቱም እነዚህ አካባቢ ከተረበሹ የዓለም ኢኮኖሚ ክፉኛ ይቃወሳል። የዓለም ኢኮኖሚ ክፉኛ ተቃወሰ ማለት በዓለም ላይ የጸጥታ ችግር ይከሰታል። አሁን እዚህ አካባቢ የጤሰው ጢስ ምናልባትም አመዱ በእያንዳንዱ ሀገር ላይ ሊደርስ ይችላል። ጦርነት አሸናፊና ተሸናፊ አለው ብዙ ጊዜ። እርግጥ አንዳንድ ጊዜ በአሸናፊና ተሸናፊ ሳይሆን በእኩልነት ሊጠናቀቅና እርቅ ሊያደርግ ይችላል። በአሸናፊና ተሸናፊነት ሲጠናቀቅም ወይም እርቅ ይደረግ የጦርነት መቋጫው ሰላም ነው፣ እርቅ ነው። ስለዚህ በዚህ አካባቢ ያለው ጦርነትም በሰላም ይቋጫል ብዬ አስባለሁ። ይህ እስካልሆነ ድረስ ግን ቂም አዝሎ ይቀጥላል። ሰሞኑን የሰሜን ኮሪያ መሪ የሚናገሩትን ሰምተናል። አሁን በአሜሪካ ላይ ክፉኛ ያቄም ነው። በ1950ዎቹ አካባቢ በተደረገ ጦርነት ወገኖቻችን ክፉኛ ጨፍጭፈዋቸዋል፣ ገድለዋቸዋል፣ አርደዋቸዋል።